አስቀድሞ ማወቅ ወይም ቅድመ ዕውቀት በእንግሊዘኛው ፎርናውሌጅ። ሮሜ ምዕራፍ 8 ቁጥር 28 እስከ 30 ላይ የእግዚአብሔር ቃል እንደዚህ ይነበባል። እግዚአብሔርን ለሚወዱትና እንደ ሐሳቡም ለተጠሩት ነገር ሁሉ ተያይዞ ለበጎ እንዲሰራ እንደሚያደርግላቸው እናውቃለን። እግዚአብሔር አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወሰናቸው። ይኸውም ከብዙ ወንድሞች መካከል እርሱ በኩር እንዲሆን ነው። አስቀድሞ የወሰናቸውን ጠራቸው፣ የጠራቸውንም አጸደቃቸው፣ ያጸደቃቸውንም አከበራቸው። አስቀድሞ ማወቅ ወይም ቅድመ ዕውቀት የሚለው ቃል በቅዱሳት መጻሕፍት ውስጥ የተጠቀሰው ብዙም ባይሆን፣ ነገር ግን ማወቅ የሚለው ቃል በጣም ብዙ ጊዜ ተደጋግሞ ተጠቅሷል። በነገራችን ላይ በቅዱሳት መጻሕፍት ላይ የተጻፈ ነገር ሁሉ የተጻፈው እግዚአብሔር በክርስቶስ ኢየሱስ በኩል የሰራውን የእርሱ የማዳን ሥራውን ለማተለቅና እኛም በእርሱ የማዳን ሥራ በመርካት ክብር ሁሉ ለእግዚአብሔር እንድንሰጥ ነው የተጻፈው። አስቀድሞ ማወቅ የሚለው ቃል ማወቅ በሚለው ቃል ላይ አስቀድሞ የሚለው ቃልን በመጀመሪያ ወይም በመነሻ ቅጥያነት ተጨምሮ ነው አስቀድሞ ማወቅ የተባለው። ያ ማለት ማወቅ የሚለውን ቃል በመጀመሪያ ተርጉመነው ብናውቅና ከዛ አስቀድሞ የሚለውን ቃልን በመነሻ ቅጥያነት ብንጨምረው ምንም አይነት የትርጉም ለውጥ አያመጣም ማለት ነው። አንድ ማወቅ ያለብን ነገር አስቀድሞ ማወቅ የሚለው ሐሳብ ሌላ የትም ቦታ ሳይሆን በመጽሐፍ ቅዱስ ውስጥ ነው ያለው። የእግዚአብሔር ቃል በሮሜ ምዕራፍ 8 ቁጥር 29 ላይ እግዚአብሔር አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወሰናቸው። ይህም ከብዙ ወንድሞች መካከል እርሱ በኩር እንዲሆን ነው ይላል። እንደምናውቀው ከእግዚአብሔር መለኮታዊ ወይም ዲቫይን ኢሰንስ ውስጥ አንዱ አምላካችን እግዚአብሔር ሁሉን ነገር ማወቁ ነው። እግዚአብሔር ሁሉን አዋቂ እንደሆነ ሁላችንም እንስማማበታለን። አንደኛ ዮሐንስ ምዕራፍ 3 ቁጥር 20 ላይ ቅዱስ መጽሐፍ ሲናገር እግዚአብሔር ከልባችን ይልቅ ታላቅ ነው፣ ሁሉንም ነገር ያውቃል ይላል። ማናችንም ብንሆን የማንክደው ሐቅ አምላካችን እግዚአብሔር ሁሉንም ነገር ከመጀመሪያ እስከ መጨረሻ ድረስ በፍጹም ዕውቀቱ ማወቁን ነው። አስቀድሞ ማወቅ የሚለው ቃል የመጀመሪያ አዲስ ኪዳን በተጻፈበት በግሪክ ፕሮግኖስኮ ይባላል። ፕሮግኖስኮ የሚለው ቃል ደግሞ ከሁለት ቃላት የተዋቀረ ቃል ነው። ትርጉሙም ፕሮ ማለት አስቀድሞ፣ በፊት፣ ቀድሞ ማለት ሲሆን ግኖስኮ ማለት ደግሞ ማወቅ፣ መረዳት ማለት ነው። ጥያቄው ግን በሮሜ ምዕራፍ 8 ቁጥር 29 ላይ ያለው አስቀድሞ ማወቅ ወይም ፕሮግኖስኮ ምን አይነት ዕውቀት ነው የሚል ነው። በሮሜ ምዕራፍ 8 ቁጥር 29 ላይ ያለው ግኖስኮ ወይም ማወቅ ከአእምሮ ግንዛቤ እጅግ የላቀ ዕውቀት ነው። በሌላ አነጋገር ስለ አንድ ነገር ያለው መረጃ ማለት አይደለም። በሮሜ ምዕራፍ 8 ቁጥር 29 ላይ ያለው ማወቅ ወይም ግኖስኮ የመለኮት ዕውቀት ነው። የእግዚአብሔር አስቀድሞ ማወቅ ወይም የእግዚአብሔር ፕሮግኖስኮ ከሰዎች አስቀድሞ ማወቅ ወይም ከሰዎች ፕሮግኖስኮ እጅግ በጣም የተለያየ ነው። የሰው ልጅ ዕውቀት የጠለቀ ዕውቀት አይደለም። ደግሞም የእኛ አስቀድሞ የጀመረበት መነሻ አለ። የእግዚአብሔር አስቀድሞ ግን መነሻ የለውም። ቃላት ስለሌለን ግን ከዘላለም ጀምሮ ሁሉንም ነገር እግዚአብሔር ያውቃል እንላለን። መዝሙር መጽሐፍ ምዕራፍ 90 ቁጥር 2 ላይ እንደዚህ የሚል የከበረ ቃልን እናገኛለን። ገና ተራሮች ሳይወለዱ ምድርና ዓለም ከመፍጠር በፊት አንተ ከዘላለም እስከ ዘላለም አምላክ ነህ ይላል። እግዚአብሔር አምላካችን ሁሉም ነገር የሚያውቀው ከሆነ ጊዜ ጀምሮ አይደለም። እርሱ ሁሉንም ነገር ለአንዴና ለዘላለም ነው የሚያውቀው። ትንቢተ ኢሳይያስ ምዕራፍ 46 ቁጥር 9 እስከ 10ን ስናጠና እንደዚህ የሚል የእግዚአብሔርን ቃል እናገኛለን። የጥንቱን የቀድሞን ነገር አስታውስ፣ እኔ አምላክ ነኝ፣ ከእኔም በቀር ሌላ አምላክ የለም። እኔ አምላክ ነኝ፣ እንደኔ ያለ የለም።
የመጨረሻውን ከመጀመሪያው ገና የሚመጣውንም ከጥንቱ ተናግሬያለሁ። ዓላማዬም የጸና ነው፣ ደስ የሚያሰኝንም ሁሉ አደርጋለሁ ይላል። እግዚአብሔር ነገሮችን ሲያውቅ የመጨረሻውን ከመጀመሪያ ያውቃል። በእርሱ ዘንድ አዲስ ዕውቀት የለም። እግዚአብሔር ዋህ የሚያስብለው የሚያስደንቀው አዲስ ነገር ከፀሐይ በታች ከመሬት በላይ አንድም ነገር የለም። ነገሮች አዲስ የሚሆኑብን ለእኛ እንጂ ለእግዚአብሔር አይደለም። እጅግ በጣም የሚያስደንቀው የእግዚአብሔር ዕውቀትን ሐዋርያው ጳውሎስ እንደዚህ ይገልጻል። ሮሜ ምዕራፍ 11 ቁጥር 33 ላይ የእግዚአብሔር የጥበቡና የዕውቀቱ ባለጠግነት እንዴት ጥልቅ ነው! ፍርዱ አይመረመርም፣ ለመንገዱም ፍለጋ የለውም ይላል። መዝሙር መጽሐፍ ምዕራፍ 13 ምዕራፍ 139 ቁጥር 2 ላይ እንደዚህ የሚል የእግዚአብሔርን ቃል እናገኛለን። አንተ መቀመጤንና መነሳቴን ታውቃለህ፣ የልቤንም ሐሳብ ገና ከሩቁ ታስተውላለህ ይላል። ከላይ ያየናቸው የመጽሐፍ ቅዱስ ክፍሎች እንዳስረገጡልን የእግዚአብሔር አስቀድሞ ከእኛ አስቀድሞ እጅግ በጣም ይጠልቃል። አምላካችን እግዚአብሔር ሁሉንም ነገር አስቀድሞ ያውቃል። እርሱ ከመቼ ተብሎ አይጠየቅም። አይ ብለን ብንጠይቀው እንኳን ማለት እግዚአብሔር ነገሮችን ከመቼ ነው የሚያውቀው ብንል ዓለም ከመፈጠሩ በፊት ሁሉንም ያውቃል ነው መልሱ። አስቀድሞ ከእግዚአብሔር አንጻር ስናወራ ሁሉ ጊዜም ዓለም ሳይፈጠር በፊት ሁሉንም ያውቃል የሚል ነው። የእግዚአብሔር አስቀድሞ ታይምለስ ነው። እርሱ ከሆነ ቦታ ተነስቶ አይደለም የሚያውቀው ነገሮቹን፣ ነገር ግን ሁሉንም ሲያውቅ ለአንዴና ለዘላለም ነው የሚያውቀው። ስለዚህ ዕውቀት ከሚለው በፊት የመጣው መነሻ ቅጥያ አስቀድሞ ትርጉሙ ይሄ ነው። የእግዚአብሔር አስቀድሞ ከእኛ አስቀድሞ ይለያያል። የእግዚአብሔር አስቀድሞ በጊዜ አይሸበሸብም። የእርሱ አስቀድሞ ታይምለስ ነው። በቀጣይ ክፍል የእግዚአብሔር ዕውቀትን እናያለን።